እነዛን ኤክስፐሪመንት የሰራቻችባቸውን ዶሮዎች ከሞቱ በኋላ ትመገብ ነበረ። What? Bro, what are you talking about, man? ይህንን ከባድ መከራ ጊዜ ካሳለፈች በኋላ በሳይንስ ታሪክ ውስጥ ትልቅ የተባለውን ግኝት አገኘች። ወቅቱ ሁለተኛው የዓለም ጦርነት አገረ ጣሊያን በሙሶሎኒ ፋሽስታዊ አገዛዝ ምክንያት አይሁዶች ይሳደዱ የነበረበት ወቅት ነው እና በዚህም የተነሳ አንዲት አይሁዳዊት ሳይንቲስት ከነበረችበት ስራ ተፈናቅላ ህይወቷን ለማዳን በቤቷ ውስጥ ተደበቀች። ይህም የሆነበት ምክንያት አይሁዳውያን በወቅቱ እየተሳደዱ ስለነበረ ፋሽስታዊ አገዛዝም አይሁዶችን ይጠላ ስለነበረ ግድ ቤቷ ውስጥ መደበቅ ነበረባት። ነገር ግን ለሳይንስ የነበራት ፍቅር ቤቷ ውስጥም ሆና የሚያሳርፍ ስላልነበረ ቤቷ ውስጥ ሆና የራሷን ድብቅ ላብራቶሪ አቋቋመች። በዚህ ባቋቋመችውም ላብራቶሪ የተለያዩ አይነት ምርምሮችን ማድረጓን ቀጠለች። በዚህ ወቅት ነበረ ኤክስፐሪመንት የሰራቻችባቸውን የጫጩት ዶሮዎችን ምግብ ማግኘት ስለማትችል ወታ ስራ መስራት ስለማትችል ለህይወት ያሰጋት ስለነበረ እነዛን ኤክስፐሪመንት የሰራቻችባቸውን ዶሮዎች ከሞቱ በኋላ ትመገብ ነበረ። ይህንን ከባድ መከራ ጊዜ ካሳለፈች በኋላ በሳይንስ ታሪክ ውስጥ ትልቅ የተባለውን ግኝት አገኘች። በተለይ ስለ አንጎል ስለ ኒውሮሳይንስ ፈንዳሜንታል መነሻ የሆነች ቀዳሚ ጀማሪ ተብላ ከሚጠሩት መካከል አንዷ የነበረችው ሪታ ሌቪ ሞንታልሲኒ ትባላለች። እቺ ጣሊያናዊት ሴት እሷ ያገኘችው ግኝት ሳይንስን ሙሉ ለሙሉ ታሪክ ቀያሪ ነበረ። ማርሽ ቀያሪ ብለን ልንጠራው እንችላለን። ይህ ግኝትም ምንድነው? በአንጎላችን ውስጥ አንጎል ራሱን በአዲስ ህዋሳቶች ለመተካት የተጎዱ ህዋሳቶችን ለመጠገን እንዲሁም ደግሞ ራሱን በተሻለ መልኩ ሰርቫይቫል ሬቱን የሚጨምሩለትን ሆርሞን መሰል ነርቭ ግሮስ ፋክተር የሚባለውን ቅመም በማግኘቷ ነበረ። ከዛ በኋላ ሙሉ ለሙሉ የሳይንስ ታሪክ ተቀየረ። ካንሰር የሚጠናበት መንገድ ላይ እንደ አልዛይመር እንደ ፓርኪንሰንስ ያሉ የአንጎል ህመሞችን እነሱን ማከም የሚቻልባቸው መንገድ ላይ ትልቅ የሆነ ተሻጋሪ ለውጦችን አመጣለን። የሷን ጥናት ተከትሎ ብዙ አይነት ስለ ብሬን ፊዚዮሎጂ ስለ አንጎል አሰራር ማወቅ የሚቻልበት መንገድ ላይ ትልቅ ፈርቀዳጅ የሆነ ግኝት ነበረ። ለዚህ አስተዋጽኦም በ1986 የኖቤል ፕራይዝ አሸናፊ ሆናለች። ሌላ የሚገርመው ታሪክ ደግሞ የሷ እስከ 100 ዓመቷ ድረስ አክቲቭ ሆና ንቁ ሆና በጥሩ ፐርፎርማንስ የተለያዩ ጥናትና ምርምሮች ውስጥ እየተሳተፈች መቆየት የቻለች ጀግና ሴት ነበረች። በ2012 ዓ.ም በ103 ዓመቷ ከዚህ ዓለም በሞት ተለይታለች። ሪታ ሌቪ ሞንታልሲኒ ትባላለች። ድንቅ ሳይንቲስት ነበረች። ታሪኳን የወደዳችሁ ሰዎች ሼር፣ ላይክ፣ ሪፖስት፣ ኮሜንት ማድረግ እንዳይረሳ። መልካም ጊዜ። አመሰግናለሁ።